ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀምጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። የጉድ አገር ገንፎ እያደር ይፋጃል እንዲል የሀገራችን ሰው ከወደ ምስራቅ ጎጃም ዞን ዛሬ ማለዳውን ጆሮ ጭው የሚያደርግ መረጃ ለአሰብ ፕሬስ ደርሷል። ለአንድ ወር ያህል በኤርትራ በአሁኑ ሰዓት ደግሞ በግብጽ በካይሮ የወንዝ ዳር ሎጆች እየተዝናና ያለው ዘመነ ካሴ ከባድ ውርደትን ማስተናገዱ ተሰምቷል። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራውን ቡድን በሰብሳቢነት የሚመራው ዘመነ ካሴ ሊቋቋመው የማይችለው ውርደት ከወደ ጎጃም ምድር ሰምቷል ሲሉ ታማኝ የሚዲያችን ቤተሰቦች ገልጸውልናል። በበርካታ ዘንድ ሊታመን የማይችለውና እኛንም እጃችንን በአፋችን ላይ ባስጫነው አዲስ መረጃ የዘመነ ካሴ በኩር ልጅ የሆነው ኪሩቤል ዘመነ ካሴ እጅ መስጠቱ ተነግሯል። የአባቱን ፈለግ በመከተል በአማራ ሕዝብ ላይ ዝርፊያና ከበድ ያለው ውንብድና ሲፈጽም ነበር የተባለው የ22 ዓመቱ ኪሩቤል ዘመነ ካሴ አባቱ በስደት የተንከራተተ ባለበት በዚህ ወቅት ነው እጁን የሰጠውም ተብሏል። እነ ካፒቴን ማስረሻ ሰጠኝ በቀደዱት የሰላም መንገድ የዘመነ ካሴ ልጅ ይገባል ተብሎ ባይታመንም ቅሉ ኪሩቤል ዘመነ እጁን የሰጠው ለምስራቅ ጎጃም ዞን ፖሊስ ነውም ተብሏል። አባቱ የህዳር በሬ ያህሉ እሱ እንደ ቄጤማ ቀጥኖ በልጅነቱ ጫካ ለጫካ ሲንከራተት የነበረው ኪሩቤል ዘመነ ካሴ መንግስት የሰጠው እድል ሳያልቅ ለመጠቀም ነው እጅ የሰጠሁትም ሲል ተናግሯል ብሏል የመረጃ ምንጮቻችን። ይህ በእንዲህ እንዳለ የአዲሱ የፋኖ ድርጅት ሰብሳቢ የሆነው ዘመነ ካሴ አራተኛ ልጁን በጫካ ሰሞኑን ማስወለዱ በስፋት እየተነገረ ይገኛል። በተያያዘም በመንግስትና በአፋሕድ መካከል የተደረሰውን ስምምነት ተከትሎ ታጣቂ ኃይሎች በሰላም መግባታቸውን ቀጥለዋል። በደቡብ ጎንደር ዞን ነፋስ መውጫ፣ ሰዴ ሙጃ፣ ጉና ወረዳዎችና አካባቢው የመንግስትን የሰላም ጥሪ የተቀበሉ ታጣቂ ኃይሎች በሰላም ገብተዋል። ለቀድሞ ታጣቂዎች የ10ኛ እዝ ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር፣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ፣ የሃይማኖት አባቶች እንዲሁም የዞኑ አመራሮች አቀባበል አድርገውላቸዋል። የመንግስትን የሰላም ጥሪ ለተቀበሉ የቀድሞ ታጣቂዎች አቀባበል ያደረጉት በደቡብ ጎንደር ዞን የተሰማራው ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር እንደገለጹት የሀገራችን እድገትና ብልጽግና የማይፈልጉ የውጭ ኃይሎች እርስ በርስ እንድንባላ አጀንዳ እየፈጠሩ ልማታችንን ለመቀጨት እናንተን መጠቀሚያ አድርገዋችሁ ቆይተዋል ብለዋል። በሌላ መረጃም ለጦርነቱ ተዘጋጅተን ጨርሰናል ሲል የህወሓት ቃል አቀባይ ገልጿል። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት አፈቀላጤ ገብረ ጻዲቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ መስኮት በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ሆኖ እየጠበቀ ነው ሲል ዛሬም የህወሓትን የጦርነት እቅድ አምልጦ ታጋልጧል። ከ4 ዓመት በፊት ህወሓት ሰሜን እዝን ማጥቃቱን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበር ይታወሳል። ሆኖም የያኔው የህወሓት ቃል አቀባይ ገብረ ጻዲቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛንን ሰሜን እዝን አጥቅተናል ሲል በአደባባይ እምነቱን መስጠቱ የሚታወቅ ነው። አፈቀላጤው ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባሉበት ወቅት ተከስቷል። ጦርነቱ ቀርቧል፣ የ4 ኪሎን ድርጊት በዝምታ አንመለከትም፣ ጦሩ ተዘጋጅቷል የሚሉ የጦርነት እቅድ መረጃዎችን ይዞ ተከስቷል። በዚህ ቃለ መጠይቅ ትግራይ በፌዴራል መንግስቱ ውስጥ ያላትን የወሳኝነት ሚናታ በዝምታ አትቀጥልም ያለ ሲሆን በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡን ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልዕኮ ዝግጁ ነው፣ ህዝቡን ለሚመጣው ነገር ዝግጁ ሆኖ ይጠብቅ ሲል ክተት መሳይ ጥሪ አሰምቷል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ወቅት መሆኑ ትኩረት የሚስብ ሆኗል። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸውን ሌላኛውን ለማጥፋት ጊዜ የተጠባበቁ ነው። ከሻቢያ ጋር ወታደራዊ ቅንጅት የፈጠረው ህወሓት ጥቃት ለመክፈት ከባድ መሳሪያ ከማውጣት አንስቶ ጸረ ድሮን መሳሪያ እንደታጠቀ ጭምር መናገሩ ይታወሳል። ቃል አቀባዩም ስለ ህወሓት ወታደራዊ ቁመና በሰጠው ማብራሪያ ማንኛውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲሉ ክስ አሰምተው እንከላከል የሚል ጥሪ አቅርበዋል። ህወሓት በዲሞክራሲ ስም ትግራይ ላይ ይንጸባረቃል ያለውን ከልክ ያለፈ ተቃውሞ መቆም አለበት ብሎ እንደሚያምን ገልጸው በዲሞክራሲ ስም የሚቃወሙ ሰዎችን አንታገስም ሲሉ ከሰሞኑ የተጀመረው እርምጃ ተጠናክሮ እንደሚቀጥል ፍንጭ ሰጥተዋል። የህወሓት ወታደራዊ ኃይል ከሰሞኑ በመስመር ልዩነት ተቃውሞ ያነሱ እንደ ብርጌድ ጄኔራል ግቡሽ ገብረ ያሉ የራሱን ሰዎች ማሰር ይታወሳል። እንዲሁም ከሻቢያ ጋር በህዝብ ለህዝብ ግንኙነት ስም የጀመረውን ጽምዶ ወደ ወታደራዊ ቅንጅት ከማደጉ በፊት ዋና የነበረውን አክቲቪስት በተመሳሳይ ተቃውሞ በማሰማቱ መታሰሩ ይታወቃል።
በሌላ መረጃም የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ መንግስት የኢትዮጵያን አየር ኃይልን አቅም በቀጣዮቹ 5 ዓመታት በእጥፍ ለማሳደግ ግልጽ እቅድ፣ በጀትና የበጀት ምንጭ በመለየት ከዋና ዋና አመራሮች ጋር በትብብር ስራ ጀምሯል ሲሉ በኢትዮጵያ አየር ኃይል ቅጥር ግቢ በተከበረው የአየር ኃይል 9ኛ ዓመት ምስረታ በዓል ላይ ተናገሩ። አየር ኃይል በአሁኑ ወቅት የላቀ ብቃት ላይ ይገኛል ያሉት አብይ አህመድ መንግስት በአየር ኃይሉ አማካኝነት የጠላት ኢላማን በትክክል በመምታትና ምሽጎቹን በማፍረስ ውጊያን የማሳጠር አቅጣጫ እንደሚከተል ገልጸዋል። ኢትዮጵያ ብሔራዊ ጥቅሟን በአጭር ጊዜ ድልና በየዋህነት አሳልፋ እንደማትሰጥ ጭምር አብይ የተናገሩ ሲሆን የመንግስት ቀጣይ ዋና ተግባር የሀገሪቱን ስትራቴጂካዊ ፍላጎትና ብሔራዊ ጥቅም ማረጋገጥ መሆኑን ጠቁመዋል። በሌላ መረጃም ኢትዮጵያ ኦሪዮን ኢ የተሰኘውን ሩሲያ ሰራሽ ሰው አልባ ድሮን መታጠቋን የኢትዮጵያ መንግስት ሰሞኑን ካዘጋጀው የድሮን ኤክስፖ ላይ ማረጋገጡን ዲፌንስ ብሎግ ዘገበም። ኢትዮጵያ የታጠቀችው ሩሲያ ሰራሹ ድሮን ለኢላማ ቅኝትና ለውጊያ የሚውል መሆኑን ዘገባው ጠቅሷል። ድሮኑ ከምድር ወለል በላይ እስከ 7500 ሜትር ከፍታና 24 ሰዓት መብረር እንደሚችል የሩሲያ የመከላከያ መረጃዎች ያመላክታሉ ተብሏል። ሩሲያ ይህንኑ ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት ሶሪያና ከዚያም ዩክሬን ላይ ለውጊያ ተጠቅማበታለች ያለው ዘገባው፣ ሆኖም ድሮኑን ለሌላ ሀገር መሸጧ በይፋ ሲረጋገጥ የኢትዮጵያው የመጀመሪያ መሆኑን ጠቅሷል። በሌላ መረጃም የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች በኤርትራ መንግስት አስተዳደርና የኢኮኖሚ ፖሊሲ ላይ ሐሰተኛ መረጃዎችን በማሰራጨት ቀጥለውበታል በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወቀሱ። የማነ ሆኖም በብልጽግና ደጋፊዎች በኤርትራ ላይ የስም ማጥፋት ዘመቻ የሚያካሂዱት ኢትዮጵያ ከገባችበት የጸጥታ ቀውስ አቅጣጫ ለማስቀየርና የፓርቲው የባህር በር ጥያቄ በቀጠናዊ መረጋጋት ላይ የፈጠረውን ስጋት ለመሸፋፈን ነው በማለት ተችተዋል። የኢትዮጵያ ኢኮኖሚ አስቸጋሪ ሁኔታ ውስጥ ይገኛል በማለት የማነ አስተያየታቸውን የሰጡ ሲሆን የብልጽግና ፓርቲ ውስጣዊና ቀጠናዊ ግጭቶችን ከመፍጠር ይልቅ የሀገሪቱን የኢኮኖሚና መንግስታዊ አስተዳደር ችግሮች በመቅረፍ ላይ ቢያተኩር ይሻለዋል ብለዋል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ለዕለቱ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌሎች ቪዲዮዎች ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።